ሜላት ወርቋን ለማግኘት ያላት ጉጉት በድጋሚ 50 ሺህ ብር ለግሳለች ማለት ነው። ይህም ደግሞ የባዩሽ ዛሬ ባዩሽ በነገራችን ላይ እውነት በቃ ተንኮል ነውና እኔ በእሷ ተቀብላ የልጅቷ የምትሰጣት ነው መሰለኝ። እንግዲህ ያው ብሩ ተቀብላ ብሩ የኪስ ነው አደረገችውና የኪስ ካደረገችው በኋላ የልጅቷ አይደለም ብር ለመስጠት ሽጉጥ ለመስጠት ነው ያሰበችው ወይም ደግሞ የሞከረችው ነበረ። አልተሳካለትም ማለት ነው። እንደዛ ነው እንግዲህ በድጋሚ ሜላት እኔ ያው ትሸወዳለች ብዬ አላሰብኩም ነበረ። እንዳው የወሰደችው ወርቅ አንሷ ድጋሚ 50 ሺህ ብር ነው ያለች ሀና እውነቷ ነበረ ግን ወርቁ እውነት ለመናገር ብዙ ብር ስለሆነ ይሄን በ50 ሺህ ብር እስቲ ልጀርባት ብላ ይመስለኛል። ያው ባዩሽ ደግሞ ስታስገባባ እንዳያቸዋት ነው። መቼም ከዚህ ሁሉም ወርቅ 50 ሺህ ብሩ ይበልጥብኛል ካልሽ የራስሽ ጉዳይ ነው፣ ከራስሽ ጋር ተመካከሪ፣ ያለዛ ሌላ አማራጭ የለሽም ስትላት እንግዲህ አስባ መጀመሪያ ተንኮል ስትል በቃ እኔም ደስ አለኝ። ምክንያቱም አንዳንዴ እንደዚህ ኮስተር ማለት ጭራሽ እንደ በግ መተኛትም አያስፈልግም። ጭራሽ ውጪ ከቤት ትወጪያለሽ ወይ ሳትወጪ በድጋሚ ያምሳሽ በቃ ጭራሽ በህይወት መረማመድ ፈለግሽ ስትላት በቃ አሁን ነቅታለች እያልኩኝ ደስ እያለኝ ግን ከኋላ አስባት ሀኒም ደስተኛ አልነበረችም። ሆነ ለመናገር የእሷን ያው ሀሳብ ያለ መቋም እንዳይሆንባት ይመስለኛል እንደዛ ያደረገችው። ኤንዌይስ አንቺ ደስ እንዳለሽ በአንቺና በባዮሽ መሀል እንግዲህ ሰው ሊገባ አትፈልግም አለቻት። እውነት ነው፣ ሰው ሊገባ አትፈልግም። ነገር ግን ያው እሷን እዚህ ጋር ደግሞ ተረዳሁት ምንድን ነው በቃ እናትዋ የወደደችው ነገር ያለ ማስቀየም፣ በእርግጠኝነት ሰላም ብትሆን ይሄ ነገር ሰድባም ቢሆን ምንም ብና ሀሳቧ ታስቀይራት ነበረ። ግን ሀኒ የእናቷን ሀሳብ መጋፈጥ አልፈለገችም ማለት ነው። ስለዚህ ያኔ በተወሰነ ደገፈቻት መስላችሁ ያው ታውቃላችሁ፣ ከአንገት በላይ አይደል አውቀ እንደዛ ደግፋት ነበር። እሷም ደግሞ ያው ካጣሁት ወርቅ ይልቅ ይሄን አይበልጥም ብላ ነው 50 ሺህ ብር ሰጠቻት። ግን እኔ ተንከሲስ ያየው እንግዲህ ያው ባዩሽ ነች ማለት ነው። እኔ ልጅቷን ብር የምትሰጣት መስለኛል። በነገራችን በአሁኑ ሰዓት ሁሉም ሰው እንግዲህ ያው ብር ነው። ያቺ ልጅ ደግሞ ቤቷን አስቀምጣ እሷም 50 ሺህ ብር ተቀብላ እንግዲህ ልጅቷ አሳልፋ ለመስጠት ነበረ። አይ በአሁኑ ሰዓት አያችሁ ምን አይነት ሰው እንዳለ፣ ምን አይነት ፍጡር እንዳለ። እሷን አምና ጓደኛዋ የሚያሰዷት ሰው እንዳለ ታውቃለች። የሆነ ችግር እንዳለባት ታውቃለች፣ ገብቷታል። ነገር ግን ወርቁ ፈልጋ ስታጣው እንግዲህ የምታባራትም ባዩሽ መሆኗን አውቃ መጨረሻ እንዴት ነው አንድ ሰው በአማና ከተቀመጠ ሰውም ይሁን እቃም አምኖቹ ነው አይደል እንደ እናንተ ቤት የሚቀመጠው አሳልፋችሁ የምትሰጡ ሰዎች። ይሄን ደግሞ አንድ ትዝብት ነው። ዝም ብላችሁ ሰታዩ ውስጣዊ ሳይሆን በቃ የሆነ መታዘብ አለ አይደል? ትዝብት ስላችሁ ይሄ ትዝብት ነው፣ ሆዴ ትዝብት ነው የሚለው የኤፍሬም ሙዚቃ እንዳታመጡት ማለት ነው። በቃ ዝም ብዬ እኔ ታዝባለሁ ማለት ነው። ማን ነው የሚታምነው በአሁኑ ሰዓት? ሁሉም ነገሯን አምና ቤቷን ጓደኝነት ብላ የሆነ የሚያሳድዳት ሰው አለ፣ ተደብቃ እንዳለች ታውቃለች። እሷ ደግሞ በእሷ ለመደራደር 50 ሺህ ብር ተቀብላ የምር 50 ሺህ ብር ትሰጣት ኑሮ አሳልፋ ልትሰጣት ነበረ ጓደኛዋ። ይሄም አንዱ ነው። በቃ አዎ ትሰጣታለች። ምክንያቱም በአሁኑ ሰዓት እጅግ በጣም ነው የሚያስፈራው ሁኔታውን፣ ሰዓቱም፣ ሰውም በተለይ ደግሞ ይሄ አማና የሚባል ነገር የለም፣ አደራ የሚባል ነገር የለም። ሰው ጨርሶ አደራ በልተዋል። በቃ ከዛ እኔ ከሱ ነው ያራመድኳት ማለት ነው። በቃ ማን ነው የሚታምነው ማን ነው የምታምኑት የሚለው ነገር በዚች ልጅ አየሁ ማለት ነው። ያቺን ደግሞ ተከሲስ ነች በእኔ ላይ የሆነ ነገር እያደረገች ነው ብላ ያው ጥርጣሬ ገብቷታል ማለት ነው። ያው እንደዚህ ደግሞ ሌቦች ተንከሲስ ትንሽ ነገር ነው ኮሽ ሲል የሚገባቸው ወይም ደግሞ ገብቷታል የሆነ ነገር እንዳለ አስባ ስላስላ ነው እንግዲህ 50 ሺህ ብሩን ለመቀበል ስትወጣ እቺም ደግሞ ተንከሲስ ባዩሽ የዋዛ አይደለችም እና ከሜላት 50 ሺህ ብር ተቀብላ 50 ሺህ ብር ደግሞ በኪሱ አስቀምጣለች። እንግዲህ ብር እንደምትወጂ ስለማቅ እንዴት ያለ ብር እንደዚህ የምትገበግብ ብላ ያችኛውም ደግሞ ያው እናግራታለች። ይሄም ነገር እንዴት ያለ እንግዲህ የባዩሽ ሽጉጥ እንዳያችሁት 50 ሺህ ብሩ ከመስጠት ይልቅ ሽጉጥ መስጠት ፈለገች። ነገር ግን አልሆነለትም ማለት ነው። አሁንም እዚህ ጋር እንድታዘብኩት ነገር አለና
ያው ልጆቹ ማለት ይመስለኛል ያው በሁለት ልጆች በሁለት እግሮችሽ በሁለት እጆችሽ ጀምሬ ነው። አንድ ሰው ስታጠቁ በዙሪያችሁ በዛ ሰዎች ምናልባት እቺ ልጅ ምናልባት ልጆች እንዲኖር ይችላል፣ ቤተሰብ እንዲኖራት ይችላሉ። ለምንድን ነው ማጥቃት ከፈለጋችሁ እንደው በታጠቁ ጥሩ ነው። ማጥቃት ስትፈልጉ ለምሳሌ በልጆች የምትጀምሩ አላቸው። ልጆቹ ምን አሉ? በአባት እዳ ልጅ ተጠየቀ እንደሚባለው እንደዛ ነው የምታስቡት። ምንም የማያውቁ ልጆች በአባታቸው ስራ ብቻ የምጠይቁ አሉ። ለምን አሁን ሰሞኑ ምናልባት ሰምታችሁ ከሆነ ሚዲያ ላይ እጽዋት ያፈላልጉኝ ቪዲዮ ሰርታ አንድች እናት ልጇን ተነርቃ እንግዲህ ያው ሀይባ ቤት የምትከታተሉ ከሆነ አላቅም፣ ብዙዎቻችሁ ታውቃላችሁ። የ7 ዓመት ልጇን ጠፍቶ 3 ቀን 4 ቀን ሆኖት የማፈላለግ ጥዬ ወጣች። ቪዲዮ ሰራች፣ ሀቢባ ተፖሰተ። ከሰዓት ግን ምንድነው ተባለው? ያን ልጅ ይዘው 50 ሺህ ብር ተደራድረው እናቷ ምንም የሌላት ምስኪን ጎመን ነጋዴ 50 ሺህ ብር እንዳስገባ ጠየቋት። 50 ሺህ ብርን አስገብታ እሺ ልጅ ስትል ልጁ መጨረሻ አካባቢ ገድለው ያው ወንዝ ላይ ወጣሉት። እና ምናልባት እነዚህ ሰዎች ከልጁ ከአባቱ ጋር የሆነ ችግር ሊኖር ይችላል፣ ወይም ደግሞ ከእናቱም የሆነ ችግር ሊሆን ይችላል። ግን ልጁ በማያውቀው ነገር ዞራችሁ ወደ ልጅ የምትሄዱ ሰዎች እንደዚህ አደጋ ስታደርሰው ለምንድን ነው? ምንም በማያውቁት እንዴ ወንጀሉም ሀራሙም ሀላሉም የማያውቁ ልጆች ላይ እርምጃ የምትወስዱ ሰዎች እኔ ምን አይነት ጭንቅላት እንዳላቸው አላውቅም። አሁን ባዩሽ በተናገረችው ነው የብቻ ሳይሆን ከልጆችሽ ከእጆችሽ ከእግሮችሽ ነው የሚጀምረው ስትል ይሄን ነው ትዝ አለኝና እንደዚህ በዙሪያ ያሉ ሰዎች ለምንድን ነው የምታጠቁት? ይሄም አንዱ ነው ማለት ነው። ለምን ከፈለጋችሁ ያን ሰው ብቻ አድቁት። ያጠቃችሁ ሰው ምናልባት የማትወዱት ሰው ሊሆን ይችላል። ምናልባት የሀሳብ ልዩነት ያላችሁ ሰዎች ሊኖሩ ይችላሉ። ግን መፋለም ካለባችሁ ከዛ ሰው ነው እንጂ ምንም ከማያውቁ ህጻናትና ሽማግሌ ጋር እንዴታችሁ ብትወዱ እናንተ ሰው ሳትሆኑ ወራዶች ናችሁ፣ በእኔ ማለት ነው። ወራዶች የወራዶችን ወራዶች። ስለዚህ እንደዚህ የምታደርጉ ሰዎች ምንም የማትረቡ ሰዎች ናቸው። በመጨረሻም እንግዲህ ያው በሽጉጥ አቀባብላለሁ ብላ እራሷን ተቀባበላች። እነዚህ ደግሞ የእነ ተምቹና የእነ ሀሴር ያው ስራ ነው። ደስ ብሎኛል። እንዳው ከሜላት ይልቅ ያው እነሱን ቀድሞን ይህን ማድረጉን ማስያዟን፣ ይሄ ደግሞ የሀናም የሙናሴ ምኞት ነበረ። ያው ሜላት እምቢ ብላ እንጂ በፖሊስ እንድታስይዛት የመጀመሪያ የሀናን ጥያቄ ነበረ። ነገር ግን ያው እነሱ ቀደሙ። ደስ ይላል። እነዚህ ማስቀበል ቢረፍድም ብዙ ሰው ካስቀየች በኋላ እንደገና ከዚህ በኋላ ያው ሌሎቹም ከማስበላት አድናችኋልና እጅግ በጣም ደስ ይላል። አሁን ለምን እንደያዟት ያው ይደም እንደሆነ በእርግጠኝነት ባዩሽ ምናልባት መሄድ ትጠረጥር ነበረ። ግን እነ ተምቹ ስላያቸው ደግሞ ስለሚከታተላት ስለምታውቅ እነሱን ትጠረጥራለች። በደንብ ጥሩ አድርጋችኋል። እሺ አሁን እነ ሀና ቤት ያለው ወርቅስ እንዴት ነው? ምክዩ መልሶ የዛ ነው የሚሰጣት። ይሄ ነገር ደግሞ ሌላው አጠራጣሪ ጉዳይ ነው። ይህ ጉዳይ መስፍን እንዳይሰማ ፈልጋ ነበረ ሜላት። ነገር ግን ያው ሳይሰማም ሴትዮዋ በቁጥጥር ስር ዋለች። እንደተባለም መስፍን እብድ ከሆነ ፖሊሶቹ እስከሚመጡ አይጠብቅም ነበረ፣ ወይ ምናልባት ራሱን ቀድሞ ያስወግዳት ነበረ። ይሄን ደግሞ አለመሆኑን እጅግ በጣም ደስ ይላል። መስፍን ሳይሰማ በእርግጠኝነት በህግ ቁጥጥር እንድትውል ያው የሁላቸውም ፍላጎት ነበረ። ነገር ግን መስፍን ቢሰማ እዛ ጋር አትደርስም ነበረ። በአጭር ያው ያስቀራት ነበረ። መስፍን ሳይሰማ ይሄ ነገር መከሰቱ እውነት ለመናገር በጣም ደስ ይላል። ሌላ ሜላት አሁንም ካለሽበት ንቂ፣ ሌሎቹም መጥቶ እንዲያጠቁሽ ያው ቦታ እየሰጠሽ ነው። እርግጠኛ ነኝ አሁን በዋስ እንደምታስፈታትም አልጠራጠርም። በዋስ ታስፈታታለች። ታያላችሁ። ባዩሽ ጓደኛዬ ነሽ፣ እንዴት ነው እንደዚህ የሆንሽው? ማን ነው ማለት ሆን አይቀርም። ስለዚህ በዋስም ብር ከፍላ ልታስፈታ ትችላለች። ይሄ ደግሞ እኔ እንጃ ጥሩ አይደለም። እንደዛ ተደርጉ። አዎ ትንሽ ትቀጣ። ባዩሽም ያው ትንሽ ማነሽ ሜላትም ተንፈስ ማለት አለብሽ። ይሄ ነገር በጣም ሆነ ዝም ብለሽ ጅላጅላ ትሆኚ። በእርግጠኝነት
ዋስ ሆነሽ እንደምታስፈቻት እናውቃለን። የሆነ ሆዶ ቡቡ ነገር ነሽ፣ እንደ ቲማቲም ነገር ነው። ቲማቲሙ ጊዜው ያዥውና እሷም ትንሽ መቀጣት አለባት። አንቺም ያው ስርዓት ይዘሽ ሌላውም ያው ማስከበር አለብሽ ለማለት ያህል ነው። በተረፈ ሰላማችሁ ይብዛ። ቪዲዮ ላይክ እያደረጋችሁ ባይ ባይ።